ብሩኬ በቲክቶክ ገጽ ላይ እንግዲህ መዝሙር ለቆ ነበር። አንዳንዴ ጥሩ ነው ሬዲዮን ነው የምነግራቸው አንዳንዴ ሲሆን ሁላችንም በየእምነታችን ያው እምነት ነኮችን ብና ፎከስ ብናደርግ ኢትዝ ግሬት ባይ ነኝ። እንደዚሁም ደግሞ ሀይምቲ የድሮን አይታ አይደለም እንደምትሆኑ ስለምትሉት ሊያስኬድ ይችላል። ግን እውነተኛም ቢሆን የቅርብ ሰዓትም ከሷ ጋር ሆኖ ያለም ቢሆን ሚዲያ ከሚዲያ ውጪ መሆን ነበረበት። ብቻ ፈጣሪ ከነሱ ጋር ይሁን። አሁን ላይ ያደረጉ ያሉት ነገር ስለምንወዳቸው እንጨነቅላቸዋለን። ለምን ፕራንክ ሲደጋገም ሲበዛ እንደምታውቁት ነው። በጣም ከባድ ነው። ፈጣሪ ያገናኘውን ማንም አይለየውም ብንልም እኛ ደግሞ ሰበቡን ማሟላት አለብን። ሀይሚዬና ብሩኬ ካላችሁበት ቆም ብላችሁ አስቡ ባይ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አመኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ዘር አንቺ ብቻ ነሽ እኮ ድራማ መትየው በውስጥ ምን ሆነሽ ነው? ድራማ አይደለም ሜቢ የበፊት ሊሆን አይችልም ላይክ ለሚሉ አሉ። ውዶቼ ምን እንዳለ ልንገራችሁ። ለምሳሌ ብሩኬ ዚስ ታይም ላይ በአመት በዓል ቀን ላይክ እህቶቹ እኛ የምናውቃቸው እንደ ሶስና እንደ ሊንዳ ኮፊ ሻይ ቢሉት ሊሄድ ይችላል፣ ይሄዳልም። ገባችሁ? አንዳንዴ ቆም ብለን ስናስብ ማለት ነው። ይሄ ማለት ሲስተር ብራዘር ሊሄድ ይችላል፣ ግን መስት ለሀይሚዬ ተናግሮ ማለት ነው። ገባችሁ? ሲቀጥል ደግሞ ለምን ኢትዮጵያ ውስጥ ያለ ነገር ነው፣ በእኛ አካባቢም ቤትም ማለት ነው። በቃ ያኔ እዚህ ጋር የሆነ ፕሮሚስ ያለው ነገር የለም። እዚህ ጋር የታወቀ ይፋ የሆነ ነገር ስላሌለ ልትፈቅድለት ትችላለች እንደ ሰው ማለት ነው። ሲቀጥል ደግሞ የድሮ ጓደኛውን ጠርቶ ይሄ እንግዲህ የማይታለም ነው እያሉ ነው። ከሀይሚዬ ጋር ሆኖ ያው ቡታጅራ ወይ ሰላም ሲላት ምናምን ሊሆን ይችላል ሜቢ ማለት ነው። እንደዛም ከሆነ ግን እንደኔ ሀይሚዬ ማለት ሺዝ ስማርት ናት። ከካሜራ ጀርባ መጨረስ አለባት። ብሩክም የሚለው ከካሜራ ጀርባ፣ ብሩኬ ከካሜራ ጀርባ ያለው ኢትዝ ግሬት ትክክል ነው። ግን ሀይሚና ብሩኬ የሆነ ነገር በራሳቸው የሆነ ሪዝን አስበው ወደ ሚዲያ አምጥተውት ሊሆን ይችላል እንጂ ብሩኬ ዚስ ታይም ላይ ቢሆን ከዛች ጓደኛ ጋር ቢገናኝ በሌላ ኬዝ አይደለም እኮ ዩ አንደርስታንድ። ያው ወደ ቡታጅራ ሲሄዱ ወር ደግሞ ብቻ የተባለው ነገር ደግሞ ውጭ ናትም እያላችሁ ነው። እኔ እኮ ግራ አጋባችሁኝ። ቢሆን ይፋ የሚደረግ ነገር የለም። በዚህ አጋጣሚ ማንኛውም ሰው የፍቅረኛዋን ገበና ይፋ አይደረግም። ስለዚህ ነው እኔ ፕራንክ ነው የምለው። እንኳን ሀይሚዬ ስማርት ማንም ሰው ወጥቶ ጓደኛዬ ቺት አረገ ብሎ የሚናገር የለም። ኦኬ፣ ለዛ ነው አሁን ያሉበት ውዶቼ በጣም ያሳስባል። ለምን እኛ ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ሁላችንም ያጣመረን ፈጣሪ ነው። ግን ሰበቡን ማሟላት አለብን። እነሱ ምን እየሰሩ ነው? ትርምስምስ ያለ ውሉ የጠፋ ማለት ነው። በጣም ያስደነግጥ ሪዲውን ነው። እና ይቅርታ እኛ ሀይሚና ብሩኬ እንዲለያዩብን አንፈልግም። በተቻለ መጠን መልካም ንግግሮችን እየተናገርን ርዕሱን እንኳን የፈለገ ነገር ብንል ሜንሽን እያደረግን እንደ ታላቅነት ምክር ያስፈልጋቸዋል። ሪሊውን ነው የምነግራችሁ። ለምን መሰላችሁ? አሁን ብሩኬ ሴት ካመጣ ብሩኬ ደግሞ ሴት ያመጣል። እኔ ያመጣል ነው የምለው። ብሩኬ ሴት ካመጣ ነገሩ ሁሉ ተበላሸ። ማን ነው የምትጎዳው? ማን እንደሚጎዳ ታውቃላችሁ? ሀይሚዬ ናት። ለምን ሀይሚ ማለት ሁላችንም ስናቃት እንኳን የወንድ ጓደኛ በእህትነት በወንድምነት ቀርቶ የሴት ጓደኛ የላትም። ጓደኛ ማለት ሁሌ ሻይ ኮፊ እያለች ምዞሩ ማንም ሰው የለም። ሬዲዮን ነው። ሀይሚዬ ያው አመጣጧ ከቤተሰብ እያየናት ነው። ከወንድሞቿ ጋር ነው ላይክ በቃ ያኔ አንዳንድ ተፈጥሮ እኮ አለ። ሌላው ደግሞ በቃ ፍቅረኛ ስላላት ብሩኬ ስላላት ፎከስ ኦንሊ ብሩኬ ላይ ነው። ገባችሁ? ብሩኬ ደግሞ በእህትነትም ቢሆን ብራዘርሊ ኤንድ ሲስተርሊ ወንዶች ጓደኞች አሉት። እንደምታውቁት ያው ቡታጅራ በሄደበት ሰዓት እንኳን ብዙ ጊዜ አይገናኙም። እንደማይገናኙ ደግሞ አልደወልኩለትም እኮ ሄጄ ፕራንክ አላድርገው ናፍቆት አለ ምናምን የሚባል ነገር አለ። ኦልሞስት አይገናኙም። ለምን ሀይሚዬ ብዙ በምትናገርበት ቃላት ከሰማን ይሄን ያክል ጠለቅ ብለን እኔና ብሩኬ አልገባንም። እንደውም እኔ ኮፊ ሻይ እያሉ የሚዞሩም ይመስለኝ ነበር። ግን የምትናገረው ነው። እንደዚሁም ደግሞ ከካሜራ ጀርባ እየሰማነውም ነው። ይሄ ስራዬ ብለው በብዛት ያው ቡታጅራ ላይ አይመችም። ለምን ቤተሰብ ጋር ስለሆነ ዞሮ ብሩክ ይወዳታል። በጣም ትልቅ ቦታ አለው። የምትጎዳው ግን ሴት ናት።
እዚህ ጋር ብሩክን ጥላቻ አይደለም ውዶቼ፣ የምንጎዳው ሴቶች ነን። ስለዚህ ዛሬም ምንድነው የምንለው? ሀይሚዬ ማቋረጥ አለባት ይህን ድራማ። እንደዚህ አይነት ድራማ ለህይወቷ በጣም ዋጋ ያስከፍላል። ስለዚህ እኛ የመሰለንን እንደባለፈው እንቅልፍ ማጣት ማልቀስ ምናምን አይደለም፣ የመሰለንን እንናገራለን። ሶሪ ይሄን ድራማ ማቆም አለባት ቶታሊ። አንደኛ ውል የለውም ውዶቼ። እኔ አሁን ፍፄ ጠይብ ብዬ ስል የፍፄ አነጋገር ፍፄ ፎቶን እንዳየው ብሩክ እንዴት እንደሚገላምጠው ላይክ የሚታየው ነገር አታ ፕራንክም ቢሆን ዲስሪስፔክት ብሩክ የሚያደርገው ራሱ ዲስሪስፔክት ሪሊውን ነው እና በጣም ረዘመ ወይ ደግሞ ቆርጦት እንደ አዲስ ቆይተው የተጣራ ትንሽ ቢሆን ኢትስ ግሬት። ብቻ እኔ ግራ ገብቶኛል። ቢያቋርጡት ይቅርታ፣ ቢያቋርጡት ተገቢ ነው። ሀይሚዬና ብሩኬ በጣም እንወዳቸዋለን፣ በጣም እናከብራቸዋለን። እኔ ሪሊውን ነው ብሩኬ ያው ሰምታይምስ ያኔ ወንዶች ራሳቸውን ይቋቋማሉ ቶታሊ ማለት ነው። ሪሊውን ነው የምነግራችሁ፣ እንደ ሴት አይደለም። እና እዚህ ጋር ጥፋት አለ፣ ሁለቱም ጋር ጥፋት አለ። ሀይሚዬ እንድትረበሽ ባትፈልግ ካሜራ ውስጥ ሚዲያ ላይ አታመጣም። ብሩኬም ደግሞ ስለዚህ ጉዳይ መጨረስ ከፈለገ ከካሜራ ጀርባ ዘር ደግሞ ምንድነው ፕራንክ ስራ የምትዩ ለምትሉኝ ይሄን ነገር ቁጭ ብለው ነው እኮ በአንድ መኪና ሄደው ቪዲዮን ሰርተው ቁጭ ብለው ኤዲት ነው የሚያደርጉት። እንደዛ ብዬ ደግሞ ኢትዮጵያ ያለ ሰው ስናገር እነሱ ህይወታቸው ሚዲያ ላይ መሰዳደብ የለመዱ ያኔ በቃ ሚዲያ ላይ የለመዱ ናቸው። ይሄ እንደኛ አይደሉም። እኛውን ከሚዲያ ውጪ ሚዲያ ተጠቃሚ አይደለም እኛ ማለት ነው። ተጠቃሚ አንባልም። በካሜራ አንወጣም፣ ፎቶ እንደዚህ አይነት ነገሮች አንለቅም፣ የራሳችንን ሚስጥር ፐብሊክ አናደርግም። የሚዲያ ሰው አይደለንም። እነሱ ግን የሚዲያ ሰው ስለሆኑ እንደፈለጉ ቢሰዳደቡ ለነሱ ሴንሲብል ነው ያሉኝ። ሪሊውን ነው የምነግራችሁ፣ ሴንሲብል ነው። ሌላው ደግሞ ይሄ ሀይሚዬ ከቨር ለማድረግ ነው እንጂ ብሩኬ የድሮ ፎቶ አይደለም፣ ከሷ ጋር ያለ ፎቶ ነው። ቢሆንም ብሩኬ እኔ የምመሰክርለት ምንድን ነው ብሩኬ በፍቅር ኔቨርስ አያደርገውም፣ በፍቅር ነገር አያደርገውም። ግን ኢንጆይ በኤንጆይ ይፈልጋል ኢንጆይ ማድረግ። ብሩኬ በሪላክስ መዝናናት ነው የሚፈልገው። ብሩኬ እንደፈለገ ሆኖ መሆን ነው የሚፈልገው። ይሄ የሁሉም ተፈጥሮ የተለያየ ነው እንዴ። እኔ አሁን ወደ ትዳር ዓለም ሳልገባ ኢትዮጵያ ውስጥ ስደት ሆኜ ፎር ሪላክስ መሆን ነበር የምፈልገው። በቃ መዝናናት፣ መዞር ላይክ ይሄ የሁላችንም የተለያየ ሆቢ ነው። ገባችሁ? እንደዛ ብሩክ ሆነ ማለት ምንድነው ዱርዬ ሆነ ምናምን አይደለም። ለምንድነው እኔ የምመሰክረው? በሀይሚ ላይ እያየን ነው። ከሀይሚ ጋር እኮ 1 ዓመት እንደዚህ እየወደዳት ኪስ እንኳን አያደርጋትም። ሌላ ነገር እንደ ወንድም ነው። በቃ እንደ ወንድም ማለት ያው ፕሮሚስ አላቸው፣ ቃል ኪዳን አላቸው። ኢትስ ግሬት። ይሄ ራሱ ጥሩ ነው። ለምን ቃል ኪዳን ሳያደርጉ እንደዚህ ነው የሚታሰበው የሆነ ነገሮችን ቢፈጽሙ። ገባችሁ? ስለዚህ ኢትስ ግሬት። ብሩኬ የማያደርገው ነገርም ጥሩ ነው። ገባችሁ? እና ምን ላችሁ ፈልጌ ነው፣ በሌላ ኬዝ አያደርግም። ከማንኛውም ሰው ጋር እያየን ነው። ከሀይሚዬ ጋር ጥንቁቅ ነው፣ ግን ኢንጆይ ያደርጋል፣ ይዝናናል፣ እንደፈለገ ይሆናል። ተንኮለኛ ደግሞ ፎቶ ሊያነሳው ይችላል፣ ሀይሚና ብሩክን ሊያጣሉ። ይሄ ጉዳይ ደግሞ ሀይሚ ናት መጠንቀቅ ያለባት። ሴት ልጅ ናት ለትዳሯ ምሰሶ መሆን ያለባት። ስለዚህ እንደዚህ አይነት ኢንፎርሜሽን እናቀብላለን። ከዛም በኋላ እኛ ምን ማድረግ እንችላለን? ውዶች በዚህ ከቀጠሉ አላህ ከነሱ ጋር ይሁን። ይሄን ይመስላል። መጣላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ዱአ አድርጉ።